ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቤት ቻናል ተከታታዮች? ዛሬ እንግዲህ የአዲስ ቪዲዮ ይዘን መተናል ማለት ነው። እሱ ምንድነው? አደይ የሰራተኛዋ አደይ ድራማ በጣም አጓጊና በጣም አስፈላጊ ድራማ እና ተወዳጅ የሆነ ድራማ ይዤላችሁ መጥቻለሁ። ትንሽ ቀን ጨምሬ ያሳያችኋለሁ። ከዛ ደግሞ በእኔ በተረካ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ከታች ቻናሉ ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት አስተያየትን እንቀበላለን። እወዳችኋለሁ። ወደ ቪዲዮ ምናምን የለም ዛሬ ፈሽ ብለን ነው አደይ ወደ እናቷ ተመልሳ መጣለች። እቺ ፍቅር ናታ። አንቺ ውጪ ብለሻታል ብላ ሰጣቻት። ማን? እኔ ነኝ አደይን ትውጣ ያልኩት። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? ቆይ ምን አባሽ ነው ያደረግሽው? ልቀቂኝ ወደዛ። ማዬ ምን እያደረጋችሁ ነው? ምንድን ነው የምትጨቃጨቁት? ማዬ እንኳን ደህና መጣሽ ብሎ ያቅፋታ። ቆይ እንዴት መጣሽ ማለት ምንድን ነው? እንድመጣ አልፈለግሽም እንዴ? አይ ማዬ እንኳን ደህና መጣሽ፣ ናፍቀሽኝ ነበር። እሺ ነቅጩ ማዬ ቢያንስ ነገሮችን አስተካክዬ እጠብቅሽ ነበረ። ምን ማለት ነው? ወደ ቤት አይደለም በቃ እንግዲህ አደረገ እንዴ? እማማ እንዴት ነው? ተሻላችሁ? ተሽሏታል ከበፊቱ አሁን ደህና ነው። እኔ የምላችሁ አደይ የለችም። እማዬ ብለምናት ባስለምናት ራሷ ፈልጋለች። ወደ የት ነው ሄደችው? ቆይ እሱ ቤት ገብታ ነው አደይ እናቷ ጋር ሄዳለች። በቃ ገጠር ሄደች። አዎ እማዬ ሄዳለች። ፓርኬ ስንት ነገር ታሪኳን ይቅርታ እማዬ፣ እኔ በስራው ለወጣሁበት አጋጣሚ ነው የወጣሁት። ወይኔ ልጄ አሳቃችሁ ነው ከቤት ያስወጣችሁ። አደይ ብቻ ነው። አዎ ልጄ ናት አደይ ማለት እኔ ባልነበርኩበት ልክ እንደኔ ሆና ስትንከባከባችሁ የቆየች ልጅ ናት። ከእናንተ ለይቼ ማያት ልጅ አይደለችም። እማዬ በቃ ተረጋጊ፣ እንፈልጋታለን። የት ብለን ነው የምትፈልጋት? አደይ የምትባል ልጅ እዚህ በኋላ የለችም። ማን ያለው? አንቺ ነሽ ነው ያልሽው? አዎ በርኪ፣ ሁለተኛ ስተታስር አትጨቃጨቁ። በቃ ያቺ ቤዛ ያልሻት ልጅ ቤዛ ምን? እማዬ ቤዛ ማለት እሷ ነች። እኔ ያለምንም ባርኬ እናት ናቸው። አዎ የባርኮት እናት። እንግዲህ እንደዚህ ነው እንደምትቀበይ። ይቅርታ እንደሚመጡ ደግሞ ማንም አልልቅ ቡና ነገር ሆነ አፈላውለት። እሺ የኔ ልጅ እሺ። በጀመርሽ መንገዱ ትንሽ አደክሞኛል። ወደድሻት? መቼ ስራዋ ታየና። ነገር ግን አደይ የሚያክል ሰራተኛ የትም አላገኘም። ቤዛም አደይ ስትመጣ ተስራና ወይ ፍቅር ነያገሽ ነይም ፍቅር ቡና ታፈዱ የጀመረችው ወይስ ደሞዝ ሲከፈልሽ ደሞዝ ራስሽን ችለሽ እቺ ነው ሰራተኛ ቀጠር ሄድሽ? ስንት ልንከፍላት? ስለ ክፍያ አላወራሁት። ያው ምስኪን ነገር ነች። ብዙም ክፍያ አትጠይቅ አይደል ቤዛ? እኔ ሰራተኛ ይቅርታ ልጄ ለምዶብን ነው። ኧረ ተያት እማዬ፣ አሁን ሰራተኛ ማለት ስድብ ነው። በቃ ቤዛ ግቢና ቡና ፍይላት። ይቅርታ እማዬ አዲስ ስለሆነች። ባርኪ የምርህ ነው? ሂጅ አሳይሽ። ወይኔ ተዋረደች። አይ ፍቅር ምንም ለቤት እኮ አትሆንም። እቺን የወርቅሽ አባሬልሽ እቺን ነው የምታውቂያት? እቺውም ልጅ ምንም ለዛ የላት። ምን ብለሽ ነው ቤት ያመጣሽ? ቡናዋን ቅመሹና ካልተመቸሽ ታስወጫታል። ሄዱና ደብ ደግሞ ወጥቷል መሰል። ሂጂ ስቴል ዱን ጥሪያት ላገኛት። ደህና ናቸው ግን ምን ትሆናለች? እኔ በስራ ብቻዬን ተጎዳች። እሷ እኮ እዚህ ያላደገች። እሷ እኮ ምንም ነገር የምታውቀው ደግሞ እንደዚህ እያልሽ አታፍርጫት ብላ እንትን ብላ ትሄዳለች። አሁንም እቺ ልጅ አልተሻሻለችም እንዴ ብላ አንቺ ብሎ ቄጧን ነገር ያረጋትና አንተ ጅል ምንድነው የሚያጅጅልህ? ምን ልትይ እንዳግዝሽ አይደል እንዴ እንደዚህ ያዘገብሽው? መጪ አምጪው
ብሎ እያወርዳት እችን አገዝኩት። አይ ምራኔ እንደው ምስጋና የሚባል ነገር የለሽ። እስቲ እንኳን አንድ ቀን አመሰግናለሁ። ምን አድርገህልኝና ነው መስገን? በእርግጥ ከዛች ጄሪ ዱቄታም ጋር ተጣልታች። ኧረ እሷን ታያት ብርሃኔ፣ አንቺ በምን ጠራሽ? ዱቄት እንታዩ እንጂ እኔ ስነግርህ ሳልሰማ ብለህ ነው እንጂ እኔ ያልኩህን በሰማ ነው በሰው አፍ አትገባም። ዞራ ወደ እኔ መምጣቱ አይቀርም። ይሄ ኧረ ተው አንተ ልጅ ተው ወንድ ማለት እንዴት? እስቲ አንተ አሳይ። ከሴት ስርስር ማለት ተው። የእናትህ እግር መስደኝ ጭራሽ ይባል ወንድነት ጠፍቶ ቀሚስ ለብሰህ እንዳላገኘህ ስማ። ተከፍሎኝ አሽከር ከመሆን በነጣ የእናቴ አሽከር መሆኑ 10 እጥፍ። እስቲ እናንተ ደግሞ እንትርኩን ተጋርኩት። ብርሃን እንዴት ነሽ ባክሽ? ደግነሽ ወይ? ኧረ ተው አሹ ተው፣ አትናደድ። ለምንድን ነው ሰው ላይ ዘሎ ፊጥ ማለት? የመንደሩን ሴት ሁሉ ፈሽተህ ጨረስከው። አሹ እሱ እነሱ የሚያወሩት አይ ብርሃን፣ አንቺም አድርገሽ አደይን አስመስለሽ የእናንተ ቤት ጉዳይ አያልቅም። እኔ ምለው ያቺ አደይ የተገራበ ወርዶ ሄደች። አንቺ እንኳን ከአባትሽ ጎን ቁመሽ እሺ ብትይ ባህሉን አክብረሽ የሱ ብትሆኝለት። ኧረ እንዲያው የከፋይ ልጆች መልክ ብቻ አንተ እሷን በነገራት ምን አስጮኸንሽ? ብርሃንን እንደዚህ ብለሽ እንዳትናገራት። አደይ ሌላ ብርሃን ሌላ የተለያየች እህቴ ምን ማለት ነው? አሁንም ከእህቴ ላይ በላሳችሁን በሰበስቡ ነው የሚሻላችሁ። አንቺ ጋር እንዴት አይነች አይን አውጣ ሆነሻል። አራፈር ብላልኝ ምን ሆነ ነው ብርሃን ከኔ ጋር ሆነ የምታናግራት? ወግና ስርዓት ማታውቀው ምን ችግር አለው? ወይስ ከቀዩ ተደብቀህ ማንም ሳይሰማ አጭታታል? የገጀ ከፋልሽ ክፋቸው ስራቸው አያልቅም እኮ መቼም። ተው እንጂ ጫኝ። እሷን ከሚያጭማ ቢሞት ይሻል። ብርሃኔ ከመታጫት ምን ያንሳታል? እንዲሁ በጠና ታሞ የምትማቅቀው እናት ነገ ትሞት ሳይታወቅ አንተ ማጨት ላይ ሳደርስ ደግም አለልኝ። አደብህን ያዝ። ስለማይ አንዳች ነገር ስታወራ ብሰማህ እኔን አያርገኝ። ምን ልታመጣ? ኧረ ጫኔ አንቺ ብዙ የምታመጪ አንተ ሰው ተናግረሽ ሞተሻል። ምን ትመስላለች እቺ ባያከች? አቤት የገጠር ሰው እኮ በቃ በጣም ነው ደስ የሚለው። በቃ የሆነ ደስ የሚል በጣም ከንቱ። አሁን እኮ ምንም ማለት ነው እድሜ ልካቸው ማይሻሻሉት። ከዚህ አካባቢ እንደዚህ ከስተሄድ ድረስ ከቤት ባትወጣ ጥሩ ነው እንዲሻል እንጂ አርፈው የሚቀመጡ ሰዎች አይደሉም። ብዙ አታስቢ እባክሽ። እኔ እስካለሽ ምንም አትሆንም። አረስም ተፈሳ በምን ልታድናት ነው? አሁን እኔ ነው አላደርስልሽ። ከዛ በኋላ ሲመለልሽ አለይልን አረቂ መጋበዝ ነው። ከዛ ወይዳ ምንም ሳልለው ራሱ ይለፈልፋል። አረቂ ልትጋብዛቸው። ታዲያስ እኔ ወንድምሽ ቀላል አረግሽኝ። ባቴ ካለ ሳልፈልግ ያሰዋት ያለትን እያንዳንዷን የሚነግሩኝ ከሆነማ ጥሩ። እኔ እዚህ ስታሳለሽ አይንህ እንዳይጠፋ እሺ ብርሃኔ። አንቺ አታስቢ። አመሰግናለሁ። አረዲያ ደግሞ ያንቺ ምስጋና ይህንም ማግዝሽ ላንቺ ብዬ መሰለሽ? እሱንም አውቃለሁ። በሷ ቦታ እኔን ቢወስድኝማ ደስ ባለት አልሳካለች ብለሽ ይህን እዚህ ጎልችልሽ እንዳልሄድ ጠረግ በል። አንተ ያመጣህ ውሏን
ድሮ መስጋና አታውቂም። ቤትሽ በቃ ተመለስ። አረ ሞኝሽ ፈልጊ። እኔማ ማየ ሳላያት አልሄድም። ባይሆን የተሸከሙት ቡና ያቀራርፍ። ለካስ እሱን ፈልገውል። በል ከሷ ከጀሪካ ትሄድና ታፍላለህ። እኔ ምን አግብቶኝ እሱም ካለኝ ነይ እንበይ እንውጣ ብሎ ተሸክሞት ይሄዳል ማለት ነው። በጣም ደስ የሚልና ቆንጆ ድራማ ነው። የእውነት በጣም ነው ደስ የሚለው። እውነት ለመናገር አርኪ በጣም ትገርገማል። እንዴት ሰራተኛሽ ቤዛ ተረጋጊ። እኔም እኮ ካንቺ እኩል ነው የበዛሁት። በቃ ምንም አትበሊ። አንተ ለከሰ የቤት ሰራተኛ ልታረጊ አትጩሂ። እጮሃለሁ። ለምንድን ነው የማልጮህ? ቆይ የቤት ሰራተኛ ናት ብለሽ ተወቀኝ። አሁን ከዚህ ቤት ይዘህ ይወጣኝ። ወደ የት ነው ይዘሽ የምወጣው? ለእናትህና ለእህትህ ሰራተኛ እንደሆነ አትፈቅድም። ይኸውልሽ ቤዛ ተረጋጊ። እኔም ካንቺ እኩል ነው ማየስ እንደዛ ስትል የሰማሁት። አዎ እኔ ግን እንደዚህ ማየ ለምንድን ነው የማታውቀው? ኧረ ተይ ቤዛ እንዴት አፍራለሁ ብለሽ ለምንድን ነው ታዲያ? ከእናቴ ጋር ከዚህ በፊት አስታወቂሽ አላውቅም። ደግሞ አንቺ ምን ችግር አለ? አላገባሁሽ። እዚህ ቤት እንደምትኖርሽ ይደብራታል። ራስሽም አንቺን ታስነቅ። ፍቅር ያመጣችው ሀሳብ አሪፍ ነው። ሰራተኛው ሆነሽ ኑሪ። አዎ ቤዛ ነገሮች ተስተካከሉ። አዎ መቼም አይከብድሽም። በዛ ላይም ደግሞ ፍቅርን አያግዛት። ከየሷ ማዘን ተወውና ከዚህ ቤት ይዛ ይወጣ። እዛ ሆኜ አሁን ተሎ ጨርስልኝና ወደ ቤት ሄድ። ትዕግስት ይኑርሽ። እናትሽ አንቺ እንደ እዚህ ጋር ነሽ። በየረከበቱ ነው ሰጅ ገና ጀበና ነው። ቤታችን ውስጥ ያለውን ነገር እያሳያት ነው። በልውጣ ታሳያታለሁ። እኔ ያሳያታለሁ። በይ ረከበቱን ይዘሽ እሺ ቤዛ። እዚህ በፊት ግን ቡና ፍትሽ ታውቂያለሽ? ለእናቴ ለኔ ሰርተሽ የምታውቂ አይመስለኝም። አንቺ ከበረታሽ ከጓደኛዬ ጋር ወስድሻል። አደይ እስከምትመለስ ድረስ ነው የምትቆየው። ከየት ነው የምትወስጂኝ? ጓደኛዬ ቤት ትገቢያለሽ። ለምንድን ነው እዚህ ቤት የምትቆይ? ይሄ ቤትማ ያንቺ ለጊዜው ነው እንጂ ለጊዜው አደይ እስከምትመለስ። ብዙ ጥያቄ መጠየቅ ትወጃለሽ መሰለኝ። ባይሆን ሂጂ። ወደ ጉዴ ቤዛ ሰር አደይ ምን ውስጥ ገብተሽ ይሆን? አባትሽ ዝም ብሎ እሺ ሆነ ስለ አደይ ታስባለች ማለት ነው። በጣም ገራሚ የሆነ ቪዲዮ ነው የእውነት ለመናገር። አማዬ ተኝታለች። ምን ነው ፈልካት መሆና ነው? አመማት እንዴ? ኧረ አላመማትም፣ ግን ትኩሳት አለባት። እንግዲህ ቪዲዮአችን ይሄን ይመስል ነበረ። በጣም ቆንጆ ቪዲዮ ነው። እንደወደዳችሁ ተስፋ አድርጋለሁ። በጣም አሪፍና በጣም ቆንጆ ነበር። በሌላ ቪዲዮ በድጋሚ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። ቀጣይ ካለቀበት ደግሞ ቀጣዩን ይዘን እስከምንመጣ መልካም ጊዜ ይሁንላችሁ። በቆንጆ ቪዲዮ እንመጣለን። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት አስተያየት መጻፍ ትችላላችሁ። ባይ ባይ። አይ ላቭ ዩ ሶ ማች ኤቨሪባዲ። ታንክ ዩ ሶ ማች። ባይ ባይ።